ለምን በቃ በዚህ ቁጭ ማለት ለምን አትቆልፈው? እረፍ። ያው ልቃትጁ ሲመስለኛል አለ ነገር በነገራችን ላይ ማለት ነው። ደስ ብሎኛል እንደዚህ ሆናችሁ ስላየሁኝ እኔ አብርሽና ሩታ ማለት በጣም ደስ እያለኝ ነው። የምሬን ነው። ከሰሞኑ በጣም ደስ እያለኝ ነው። በቃ የእነዚህ ልጆች እንደዚህ ሆኖ ማየት ብዙ ሰዎችን እንዳስደሰተም አውቃለሁኝ። እኔም በጣም ደስተኛ ነኝ እንደዚህ ሆኖ እያየኋቸው ስለሆነ ማለት ነው። ከዛ ውጭ ሩታ ብዙ ነገሮች እየተገለጡልሽ ያሉ ይመስለኛል። በቃ በራስሽ ጥረት ይህንን ትዳርሽን ማስተካከል እንደምትቺ በመጀመሪያ ደረጃ ማመን መቻል አለብሽ። በቃ ይሄ በሰው ተደግፈሽ በሰው ትከሻ ላይ ነገሮችን አስተካክላለሁ ብለሽ የምታደርጊያቸው ነገሮች በሙሉ ምን አይነት ጣጣ ውስጥ እንደሚከቱሽ በደንብ እየተረዳሽ እየመጣሽ ያለሽ ይመስለኛል። እና አሁን ላይ በራስሽ እያደረግሻቸው ያሉ ነገሮች ምን ያክል ስኬታማ እንደሆኑ እያየን ነው። እንግዲህ ሰውየውን 2-3 ቀን ሆኖናል ወደዛ መንደር ከሄደ ማለት ነው። እዛ መንደር ሄዶ ካየ ነውና በደንብ ያብርሽን ደካማ ጎን በደንብ በቃ አጥንተሽ ደርሰሽበት በዛ መንገድ በደንብ እየተጠቀምሽ እንደሆነ ነው እየተረዳው ያለሁት። እና ይሄ አንቺ እዚህ ጋር እያደረግሽ ያለው ነገር ደግሞ እዛ ጋር ምን ያክል ነገሮችን ሊያበለሻሽ እንደሚችልና አንቺ የምትፈልጊያቸውን ነገሮች ሊያስገኝልሽ እንደሚችል ነው እየተመለከትኩ ያለሁት። ለማንኛውም የአብርሃም ደካማ ጎን ልዑሌ ነው፣ በየትኛውም አይነት ሞመንት ማለት ነው። ልዑሌ ደግሞ ወይም የአብርሃም ድክመት ያለው ማንጋ ነው? ሩታ ጋር ነው ያለው። እኔ ብያለሁኝ፣ አትድከም፣ አትልፋ። በቃ ልዑልን የምትወድ ከሆነ የራስህን ስሜት ወደዛ ወርውረ ጣለውና ወደ ቤት ተመለስ። እስኪ ምን ያክል ደስተኛ ልትሆኑ እንደምትችሉ አስባችሁታል? የምሬ ነው። እንደዚህ ፍቅር በፍቅር ልክ እንደ ዛሬው እንደ ትላንቱ ሆናችሁ መቀጠል ብትችሉ ምን ያክል ህይወታችሁ ያማረ ሊሆን እንደሚችል መሀላችሁ ላይ ደግሞ ልዑል ያለና እንዴት ልታምሩ እንደምትችሉ አስባችሁታል? ስለዚህ ይኸውልህ እኔ የምሬን ነው የምልህ፣ የሄርሜላ ነገር አያሳስብ፣ ለእኛ ጣለው፣ ምንም ችግር የለውም። ከዚህም ከዛም ብለን እንዳንተ ሸጋ የሆነውን አምጥተን እንድራታለን፣ ምንም የሚያሳስብ ነገር የለውም። እና ስሜትህን ወደዛ ጥለህ ወደ ቤት ተመልሰ ነገሮችን ብታስተካከል በጣም ላንተ ጥሩ ነው ብዬ ነው የማስበው። አለበለዚያ ግን ማለት ነው ህይወትህ እየተዘበራረቀ አንድም ቀን ደስተኛ ሳትሆኑ እንዲህ ወዲያ እያላችሁ እየተናከሳችሁ ነው የምትቀጥሉት። እዚህ ጋር ሰርተህ የሄድከው ግፍ ደግሞ የትም ብትሄድ አይለቅህም። ምናልባት ሩታ ከተወችኝ ደስተኛ ሆናለኝ ምናምን የሚል አስተሳሰብ ጭንቅላት ውስጥ ካለ ያንን ነገር አውጥተህ ጣለው። የምሬን ነው። ምክንያቱም እዚህ ጋር አንተ ሰርተህ ሄድከው ነገር ሩታ ኖረችም አልኖረችም መቼም ሊለቅህ የማይችል አይነት ነገር ነው። ያንን ነው ቀድመህ ማሰብ መቻል ያለብህ እና ይህንን ነገር ብታስተካከል የተሻለ ነው ብዬ አስባለሁ። ምክንያቱም እንዴት እንደሚያምርባችሁ በጣም ብዙ ሰዎች እየነገሯችሁ ነው እና ግቡና ኮመንት ሴክሽን ላይ ማየት ትችላላችሁ። የምሬን ነው፣ ሁለታችሁም ማለት ነው። ለማንኛውም ያው ቪዲዮውን እንዴት ተመለከታችሁት? እንዴት አመሻችሁልኝ? የኔ ተወዳጅ ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ያው ሁላችሁም ቪዲዮን አይታችሁታል ብዬ አስባለሁኝ። በቪዲዮ ዙሪያ ሀሳባችንን እንሰጣለን። እዛኛው ወገን ምን እየተባለ ነው የሚለውንም ነገር እናያለን። እንግዲህ ምን አለ አዲስ ነገር? ብዙዎቻችሁ እንዴት ነው በዛ በኩል ያለው ነገር ምን አዲስ ነገር አለ ምናምን እያላችሁ ነው። ያው እንግዲህ ተራ በተራ ነው የሚያለቅሱት። እናንተ አታውቁም። ለምንድን ነው አሁን እኔ እዚህ ጋር እንዳወራ የምትጠይቁኝ? እዚህ ጋር መጥቼ እንዳወራ ነው? በቃ ተራ በተራ ነው። እዛ ጋር ደስታ ሲኖር እዚህ ጋር ይለቀሳል፣ እናውቃለን። እዚህ ጋር ደግሞ አሁን ደስታ ነው፣ እዛ ጋር እየተለቀሰ ነው ማለት ነው። መልሱ ይሄ ነው። ለጠየቃችሁ ሰዎች በዛ በኩል ምንድን ነው ያለው ነገር ምናምን ላላችሁ ሰዎች መልሱ ይሄ ነው ልላችሁ ፈልጌ እና ሩታ በደንብ በቃ እኔ እንደዚህ ብልጥ እንድትሆኝ ነው የምፈልገው። መጥቶ ማንም እንደፈለገ እንዲጫወትብሽ ማንም የፈለገውን ነገር አድርጎ አንቺ ላይ ተጠቅሞ እንዲሄድብሽ ስለማልፈልግ ነው የዛኔ በጣም ስጮህ የነበረው። በቃ አንቺ በራስሽ ጥረት የትኛውንም አይነት ነገር እያደረግሽ ብትሳሳቺ ኖ ፕሮብሌም፣ እግዚአብሔርን ማንም ከጎንሽ ነው ሊቆም የሚችለው። ምክንያቱም ቤቷን ለመመለስ ትዳሯን ለመመለስ እየጣረች ያለች አይነት ሴት ናት ተብለሽ ስለምትታሰቢ ማለት ነው። እና የአብርሃም ደካማ ጎንን በደንብ ተረድተሽዋል። ያንን ደካማ ጎኑን ደግሞ በደንብ እየተጠቀምሽበት እንደሆነ ነው እየተረዳ ያለሁት። አንተ ራሱ ዝም ብለህ እዛ ጋር ታወረ ነው እንጂ እዚህ ጋር ያለውንም ነገር ለማየት ሞክር። እግዚአብሔርም በጣም ብዙ ቼንጅ የሆኑ ነገሮች አሉ። አሁን እኛ የምናውቃት ሩታ ናት ጋይስ፣ እኛ የምናውቃት ሩታ ናት።
በጣም ብዙ ለውጥ የለም። በጣም ብዙ ነገር ኮምፒቲሽን ሲመጣ አያችሁ አይደለ? ውድድር ሲኖር ራሳችንን ምን ያክል እንደምንቀይር አንዳንዴ እኮ እግዚአብሔርን ግን እንደ ሀበሻ ነገሮችን ቀድሞ የሚያውቅ ሰው የለም እኮ። ምንድነው ምን አታሳጣኝ ነው ምቀኛ አታሳጣኝ የሚባል ነገር አለ። የምሬን ነው፣ ምቀኛ አታሳጣኝ። ምክንያቱም ተፎካካሪ ሆናችሁ ራሳችሁን ለወጥ ታደርጋላችሁና ሄርሜላ ከመጣች በኋላ ያለችው ሩታ ምናልባት ያው እርግዝናው ምንትን ከአራስነት ስለወጣችን ምናምን ነው። ግን ደግሞ የፈለገ ቢሆን ሩታ እጅግ በጣም ሺፕ ሆናለች። አብርሽ አይንህን ግለጥ፣ አይንህን ግለጥ። ምን እኔ አይንህ ላይ እንትን ተብሏል እንዴ? አሰርታባሃለች ያችኛዋ አላቅም እኔ ግን አይንህን ግለጥ። እዚህም ጋር ጥሩ ነገር ነው ያለው። የምሬን ነው የምላችሁና አይኑን እንዲገልጥ እያደረግሽ ያለሽውን ነገር በጣም ወድጄልሻለሁ። በዚሁ ቀጥይ፣ በርቺ፣ እጅ እንዳትሰጪ። የምሬን ነው የምልሽ። እንዴ ማንም መጥቶ አይደል እንዴ ከምንም ተነስቶ ያንቺን ባል ንጥቅ አድርጎ ለመሄድ እየሞከረ ያለው እንዴ? በርቺ የኔ እናት፣ ምንም እጅ መስጠት የሚባል ነገር የለም። እግዚአብሔርን ምንም ፋታ እንዳትሰጫት። አሁን ጀምረሽዋል፣ ደብደብ አድርጊ። በቃችን አጋጣሚ በደንብ ተጠቀሚያት። እዛ ጋር ያለው ነገር ውልቅልቅ ውስጥ ይወጣ ድረስ መታ አድርጊ። ይሄንን ማለት ነው። ምክንያቱም አሁን ተራዊ አንቺ ነው። ጥቃትሽን በደንብ አከታትለሽ እየፈጸምሽ እንደሆነ ነው እያየሁኝ ያለሁትና እኔ በጣም ደስተኛ ነኝ። እድሉ አለሽ። እንደውም ሞር ሰፋ ያለው ቻንስ ያለው አንቺ ጋር ነው፣ ብዙ ጥቃቶችን ለመፈጸም ማለት ነው። እንዳልኩሽ የጋሼ እንትን ደካማ ጎን ማን እንደሆነ በደንብ ታውቂያለሽ። እና ያችን አጋጣሚ እየተጠቀምሽ ከዛች አጋጣሚ ጋር አንቺ ደግሞ እንደዚህ እምር እያልሽ ምናምን ሼፒም እየሆንሽ ምናምን ጀለስን ማስጎምጀት ነው። በቃ ማስጎምጀት ማለት ነው። ደግሞ ያስታውቅብሃል። እየጎመጀህ ነው። የምር ምን ይሉኛል ምናምን ብለህ ነው እንጂ እየጎመጀህ እንደሆነ ያስታውቅብሃል። እየጎመጀህ ነው እና ምንም ችግር የለውም። የልጅህ እናት ናት፣ ሚስትህ ናት። ተፋቷል ምናምን ደግሞ እንዳትሉኝ። ከዛ ሰፈር እየመጣችሁ እረፉ። ተፋቷል ምናምን እንዳትሉኝ። እኔ ብያቸዋለሁ 99% እነዚህ ልጆች የሚያለያይ ጉዳይ ኖሯቸው 1% እነዚህ ልጆች አንድ የሚያደርግ ጉዳይ ካለ እደግፋቸዋለሁ። ምክንያቱም እነዚህ ልጆች 1 2 3 መስመር የሄዱ አይነት ሰዎች ናቸው። በደንብ ህይወትን ሄደዋል። ስለዚህ እዚህ ጋር የተጀመረ ነገር መበላሸት መቻል ስለሌለበት የእነዚህ ልጆች አብሮ መሆን እደግፋለሁኝ እና ምንም ችግር የለውም። ማንም ምንም አይልህም። ምንም የምትባለው ነገር የለም። እዛ ጋርም ያው ቢለቀስ ነው ለማልቀስም ደግሞ ሩታም አልቅሳለች፣ የልዑል እናት ማለት ነው። እና ይገሉኛል አሁን በኮመንት ማለት ነው እነዛ እና ያው እንትን እየቋመጥክ እንደሆነ እኛ ደርሰንበታል። የምሬን ነው። እስኪ ጥያቄ ልጠይቃችሁ ቤተሰብ፣ የሆነ ነገር አላያችሁበትም? ልክ እሷ ጀርባዋን ሰታ ስትሄድ እንዴት ነበረ ስትሆን የነበረው አይተናሃልና፣ ምንም ችግር የለውም። ኢትስ ኖርማል የሆነ ነገር ነው። አትፍራ ማንንም። ካልሆነ ደግሞ ችግር የለውም፣ እኛ አናይም። ካሜራውን አጥፉትና እንደፈለጋችሁ መሆን ትችላላችሁ። ብቻ አንድ ላይ ሆኑ። የእናንተ አንድ ላይ መሆን እናንተም አልፎ የልጃችሁን ሕይወት ያስተካክላል ብለን ስለምናምን ነው። ቀልዱ ቀልድ ነው። ወደ ቁም ነገሩ ስንመጣ የራሳችሁን ስሜት ወደዛ ወርውራችሁ ጥላችሁ የልጃችሁን የወደፊት ሕይወት አስቡ። ልጃችሁ እህት ወይም ወንድም ይፈልጋል። በዛ ላይ የምሬን ነው የምላችሁ። ጨቤን አስታወሳችኋት? ቢኒዬ እና ድገመኝ አለችው እና መደገም አለበት ብዬ አስባለሁኝ፣ እንደኔ ማለት ነው። አሁን ላይ ባይሆንም እናንተ በማካከላችሁ የገባውን ነገር አስወግዳችሁ መድገም ካለባችሁ ታይሚንጉን ጠብቃችሁ መድገም አለባችሁ ብለን እናስባለን። ለማንኛውም ግን ያው ያለው ነገር ደስ ይላል። ሩታ ነገሮችን ተረድተሽ ለማስተካከል እየሄድሽበት ያለበት መንገድ እጅግ በጣም ደስ ይላል። ካላነሳብሽ ነው። እኔ የሆነ ሰዓት አንስቶብሽ የሆነ ችግር እንዳትፈጥሪ ይፈራለሁኝ። ግን ብቻ ይሁን፣ እስካሁን ያለው ነገር ተመችቶኛል። እናንተስ እንዴት አያችሁ? ሀሳባችሁን እንደተለመደው ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።